ወርቅ ግዙ የምላችሁ ሁልጊዜም ቢሆን በምክንያት ነው። ወርቅ ብትገዙ ተጠቃሚዎቹ እናንተ ናችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ቀኑ ጁምአ ነው፣ ማርች 27 2026። በዛሬ በጁምአ የቀኑ ውሎ ይዤላችሁ የመጣሁት አንዲት እህታችን የገዛችውን ወርቅና እንዲሁም የወርቅን ዋጋ ነው። ወርቅ ቀነሰ ግዙ ስላችሁ ብዙ ልጆች ይቀንስ ይሆናል ከዚህ እንዲሁም ደግሞ ይጨምር ይሆናል የሚል ጥርጣሬ ውስጥ ገብታችኋል። ነገር ግን ይህን ጊዜ እንደቀነሰ ብትገዙ እና በኋላ ብትለድሙ ይሻላችኋል። እንዲሁም ባለፈ በውድ ገዝታችሁ አሁን የምትለድሙ ልጆች ምን ሆናችሁ ነው? ወርቅ ላይ የተቀመጠ ብር ምን ጊዜም ቢሆን የሚያለድም አይደለም ማለት ነው። ወርቅ እየተቀመጠ ሲሄድ በጣም አዋጭና ትርፋማ ነው። ይሄም ማወቅ አለባችሁ ማለት ነው። ከዛ በመቀጠል ግን ችን ጊዜ ብትጠቀሙባት አሪፍ ነው ማለት ነው። 1 ግራም እኮ ከመስነያ ጋር ከመሃሉ ጋር በ600 ሪያል በ615 ሪያል እየገዛን ነበር ካሁን በፊት ማለት ነው። ወር አይሆነውም እና ቢሆነው ወር እንደዛ ከወር በፊት በጣም ተወዶ እስከ 700 እየደረሰ ነበር ማለት ነው። 680 670 ገብቶ ነበረ እና ውድ ቤተሰቦቼ ይህም ማወቅ አለባችሁ። አሁን ግን የ1 ግራም ዋጋ ከመስነያ ጋር ስንት ነው ሀባይብ? 530 535 ከዚህ ያለፈ አይደለም ማለት ነው። ይሄንን እወቁ። ግራም ዛሬ በሳዑዲ አረቢያ ያለውን እነግራችኋለሁ። 24 ካራንት 1 ግራም ወርቅ 531 ሪያል እየተሸጠ ይገኛል። 22 ካራንት 485 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 455 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄን ልብ በሉ። ይሄ የግራሙ ዋጋ ነው 465 ሪያሉ። ከመስነያ ጋር 480 485 ይሸጣል። ያው እንደ ወርቁ ዲዛይን ማለት ነው። እና ሀባይብ ይህንን እወቁ። በዛሬው ዋጋ ነው የምነግራችሁ። ይሄ ወርቅ የተገዛው ኢድ በወጣ በ3 ቀኑ የኢድ 3ኛው ቀን ነው ይሄ የማሳያችሁ ማለት ነው። ግራም በ480 ሂሳብ ነው ያሰቡልን። ነገር ግን ከመስነያው ጋር በ538 ሪያል ሂሳብ ነው የታሰበው። የተገዛበት ሁለቱም 5 ግራም ነጥብ 2 5 ግራም ነጥብ 2 ነው፣ እኩል ነው። 10 ግራም ነጥብ 4 ነው ማለት ነው። ሁለቱም ያው ለትርፍ ነው እህታችን የፈለገችው። የገዛችበት ዋጋ አንዱን 2800 አንዱን 2800 ሪያል በአጠቃላይ 5600 ሪያል ነው ማለት ነው የገዛ ነው ማለት ነው። ሀባይብ አላህ ይባርክላት እህታችን። እንዳልኳችሁ እሷ የገዛችው ረመዳን አልቆ ኢድ በገባ በ3ኛው ቀን ነው። የዛሬውን ዋጋ ያው እንደነገርኳችሁ ነው ማለት ነው። ሳዑዲ ላይ ያለውን ያው እንዳይምታታባችሁ ነው ሀባይ በግልጽ ለማድረግ ያክል ነው። ለምሳሌ ከደሪባ ጋር ከመስነያ ጋር ዛሬ ያለበት የወርቅ ዋጋ ደሪባንም የመሃሉንም ሁሉንም ጨምሮ በሳዑዲ አረቢያ የ1 ግራም ዋጋ 560 ሪያል ነው ማለት ነው። ከደሪባ ጋር ስማችሁን አጽፋችሁ ሁሉንም ነገር ያጠቃለለ ማለት ነው ሀባይ። ስለዚህ ልብ በሉ። ያለ ደሪባ የገዛ ነው 600 እና ከዛ በላይ ነበር። ዛሬ ግን 560 ማለት እሰቡት። ስማችሁን አጽፋችሁ እና አልቀነሰም ብትሉ ይሄ እንግዲህ ለናንተ ያው ይገባችኋል ማለት ነው። ስለዚህ ግዙ፣ ወርቅ ግዙ። የገዛችሁ ደግሞ በውድ የገዛችሁ አትለድሙ። የምሬ ነው። ትንሽ ጊዜ ነው እንጂ ይጨምራል። አታ እየጠየቅኳቸው ነበረ ወርቅ ቤት የተወሰነ ጊዜ ነው። አሁን ትንሽ ቀንሷል። መግዛት የምትፈልጉ አሁን ብገዙ አሪፍ ነው እንጂ ይቀንሳል። አሁን ሀጅም እየመጣ ስለሆነ በጣም ነው የሚጨምረው እያሉ ነበረ። ቀልጠፍ ብላችሁ ብትገዙና ብትለድሙ ይሻላል፣ ቢቀንስ እንኳ ለማለት ያክል ነው። እንግዲህ ሀባይብ እናንተ መሸጥ ከፈለጋችሁ በ460 ሪያል ይገዟችኋል ማለት ነው። የእናንተን የተጠቀማችሁበትን ውድ ቤተሰቦች እንግዲህ ዛሬ በኢማራት 1 ግራም 24 ካራንት 520 ድርሃም እየተሸጠ ይገኛል። 22 ካራንት 400
76 ድርሃም በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 453 ድርሃም እየተሸጠ ይገኛል። 18 ካራንት 390 ድርሃም እየተሸጠ ይገኛል ማለት ነው። በኢማራት ያለው የወርቅ ዋጋ አሜሪካን ሀገር 1 ግራም 21 ካራንት ባህሬን 125 ዶላር እየተሸጠ ይገኛል። እንዲሁም ካናዳ 1 ግራም 21 ካራንት ባህሬን 172 ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሬን 180 ዶላር በመሸጥ ላይ ይገኛል ማለት ነው። ሀባይብ ይህ እንግዲህ የዛሬ የወርቅ ዋጋ ሲሆን ኳተር ላይ 1 ግራም 24 ካራንት ወርቅ 518 ሪያል እየተሸጠ ይገኛል። 22 ካራንት 475 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 453 ሪያል እየተሸጠ ይገኛል። ኩዌት ላይ 1 ግራም 24 ካራንት ወርቅ 43 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 40 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 37 ዲናር በመሸጥ ላይ ይገኛል። ባህሬን 1 ግራም 24 ካራንት ወርቅ 53 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 49 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 46 ዲናር በመሸጥ ላይ ይገኛል። እንዲሁም ኦማን 1 ግራም ጆርዳን 1 ግራም 24 ካራንት ወርቅ 100 ዲናር እየተሸጠ ይገኛል። 22 ካራንት 92 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 88 ዲናር በመሸጥ ላይ ይገኛል። ይሄ በጆርዳን ያለው የወርቅ ዋጋ ሲሆን ኦማን ላይ 1 ግራም 24 ካራንት ወርቅ 54 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 50 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 47 ሪያል በመሸጥ ላይ ይገኛል። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ፣ ሼርም አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወርቅ ግዙ፣ ይጠቅማችኋል። የምሬን ነው የምላችሁ። እኔ ሁልጊዜ የምለፈልፈው እናንተ እንድትጠቀሙ ነው። ብትገዙ ገንዘባችሁ ተቀማጭ ነው፣ ትርፋማም ትሆናላችሁ ማለት ነው። አንደኛ ታጌጡበታላችሁ፣ ሁለተኛ ትርፋማ ትሆናላችሁ። እንዲሁም ገንዘባችሁ አይጠፋም ማለት ነው። ልብስ አትሰብስቡ፣ ወርቃችሁን ግዙ ነው የምለው ሀባይብ።